ዳናዊትና ቬሮኒካ ምን አገናኛቸው? ሁለቱ ዝነኞች የብዙሃኖችን ልብ የሰረቀውን ሳምቮድ አፍቅረዋል። ሁለቱም ያለምንም መደበቅ ለሱ ያላቸውን ፍቅር በቴሌቪዥን መስኮት አጋርተዋል። ልጅ ሚካኤልና ቴዲዮ ሂፕሆፕን እኔ ነኝ የጀመርኩት እየተባባሉ ሲሟገቱ ከሁለቱ የቀደመው የሂፕሆፕ አስተዋዋቂ ሳምቮድ ሊገላግላቸው ከ14 ዓመት ቆይታ በኋላ ወደ ሀገሩ ኢትዮጵያ ተመልሷል። አድናቂዎቹን ጮቤ አስረግጧል። ለውስን ደቂቃዎች አብራችሁን ስትዘልቁ ዳንስን ከስፖርት ጋር ትወናን ከሙዚቃ ጋር በልኩ ሰፍቶ በዝና ስለናኘው የብዙ ታዋቂዎችን ልብ ስላስኮበለለው ሳምቮድ ካሳለፈው የህይወት ጉዞ ጋር ልናስኮመኩማችሁ ነው። ቪዲዮውን ላይክ እያደረጋችሁ አብራችሁን ዝለቁ። ጉድና ጅራት ወደ ኋላ ነው እንደሚባለው ዝነኞቻችን ስንቱን ወንድ በፍቅር እንዳላንጠባጠቡ ተራቸው ደርሶ እነሱም በፍቅር እየማቀቁ ነው። ያውም አንድ ሰው አፍቅረው። ዳናዊት ዝናዋ ከጫፍ እስከ ጫፍ የደረሰ ሳር ቅጠሉ የሚከተላት እሷ ያደረገችውን ፋሽን ልብሶች፣ የቅንጦት ጫማዎችም ሆነ መዋቢያ ቁሳቁሶች ሴቶቻችን አሳደው የሚጠቀሙት ብዙ አዳም በፍቅሯ የነሆለለላት እንስት ነች። ቬሮኒካም እንደዚያው ነች። በቅርብ የሙዚቃ ኢንዱስትሪው የምትቀላቀልም ከመጣችበት ጊዜ ጀምሮ ተቀባይነቷ የጨመረ ዝናዋ በእያንዳንዱ ኢትዮጵያ ልብ ላይ ያረፈ በተለይ ደግሞ አዳሞች ለየት አድርገው የሚወዷት የሰውነት ቅርጿ በልዩነት የሚጠቀስላት ድምፃዊ ነች። ታዲያ ዝነኞቹ ሻፍቃሪ ቢያፈሩም አንዱም ቀልባቸውን አልሳበውምና እስካሁን ትዳር እንደገፉ ተቀምጠዋል። ቬሮኒካ 20ዎቹን ጨርሳ 30ዎቹ ዕድሜ ክልል ውስጥ ከገባች ሰንበትበት ብላለች። ቢሆንም ከሳምቮድ ውጭ ወደ ውጭ ያለች ይመስላል። ዳናዊትም ቢሆን ትዳር አይታሰብም ያለች ይመስላል። የዚህ ሁሉ መንስኤ የሆነው ሳምቮድ ከ14 ዓመት ቆይታ በኋላ ወደ ኢትዮጵያ ተመልሷል። ከአዲስ አበባ ኢንተርናሽናል ኤርፖርት ደማቅ አቀባበል ተደርጎለታል። ቬሮኒካና ዳናዊት እንደገና ፍቅር፣ እንደገና መውደድ፣ እንደገና እያሉ ያዜሙ ይመስላል። የዘጠናዎቹ ክስተት ሳሚካሳ ሳምቮድ በኢትዮጵያ የሙዚቃ ታሪክ ውስጥ የራሱን ቀለም ይዞ የመጣ ዘጠናዎችን በልዩ አመጣጥ ልዩ ጊዜ ያደረገ በቴሌቪዥን መስኮት የተመለከቱት ሁሉ በፍቅር የተንጠባጠቡለት አሁን ላይ በዝናው ዓለም የምናገኛቸው ቆነጃጅት አርቲስቶች ሁሉ ክራሽ በሚል የፍቅር ሩብ ጉዳይ በሆነ ስያሜ የሚጠሩት ግን ከልብ ያፈቀሩት ጽዮት አበበን ጨምሮ ከላይ የጠቀስናቸው ቬሮኒካ ዳንና ዳናዊት መክብብ ማራማዊት አባተ ጭምር ለሳምቮድ ሩብ ጉዳይ የፍቅር ስሜት ነበራቸው። ሳምቮድ ዘናጭ ወንዳ ወንድ እያሉ ጠሩታል። በኪነ ጥበብ ሙያ ውስጥ ዘርፈ ብዙ የሆኑ ተሰጥኦዎች ካላቸው ባለሙያዎች ውስጥ ይመደባል። ድምፃዊ ነው፣ ማስታወቂያ ይሰራል፣ ይደንሳል፣ ስፖርተኛ ነው፣ የፊልም ተዋናያን ጭምር። ታዲያ ፊልሞቹ ላይ ሲታይ የተሞላቀቀና ለሰው ብዙ ክብር የሌለው ይመስላል። ይህንን የተመለከቱ ሰዎችም ሳምቮድ ኩሩ ነው፣ ሰው አያወራም፣ ሰው ይንቃል እያሉ በሩቅ ይተቹታል። ቀርበው ሲመለከቱት ግን የተለየ ማንነት ያለው ሰው እንደሆነ ይገነዘባሉ። ምንም ተባለ ምንም ግን የሴቶቻችን ልብ በማሸነፍ ተወዳዳሪ አልነበረውም። አሁን ከ14 ዓመት በኋላ ወደ ኢትዮጵያ የተመለሰው በታኅሳስ 25 በሚሊኒየም አዳራሽ ደማቅ ኮንሰርት ለማካሄድ ነው። በዚህ ኮንሰርት ውስጥ ብዙ አፍቃሪዎቹ እንደሚገኙ ሙን ሲሆን ከረጅም ጊዜ በኋላ በሀገር ውስጥ ካሉ አድናቂዎቹ ጋር ይገናኛል። ሳምቮድ ታኅሳስ 25 ቀን ሩቅ እንደሆነበትና ከናፈቁት ወዳጅ አድናቂዎቹ ጋር ለመገናኘት እንደጓጓ ተናግሯል። በዚህ ኮንሰርት ላይ ሳምቮድ ብቻውን አይደለም የሚገኘው። ሌላኛው ተወዳጅ ሥራዎቹን ሰጥቶን ጥፍት ያለው ድምፃዊ ናቲ ኃይሌ ከካናዳ ቶሮንቶ አዲስ አበባ ተገኝቷል። የኮንሰርት የመጀመሪያው እንደሆነ ተናግሯል። ምክንያቱ ደግሞ የመጀመሪያ አልበሙ የሆነውን ሌቱ ይነጋል እንደወጣ ዝናውና የሙዚቃ ሥራውን ከሕዝብ ጋር ሳያጣጥም ከሀገር ስለወጣ ነው። በዚህ አልበም ውስጥ ከተካተቱ ሥራዎች ውስጥ ልጅነቷ፣ ወድጃታለሁ፣ አገር ጉድ ብሎ፣ ቀኑ ሳይመሽና ሌሎች ተወዳጅ ሥራዎቹ ሁሉ በውብ ድምፅ ከናፍቆት ጋር ታኅሳስ 25 በሚሊኒየም አዳራሽ ይቀነቀናሉ። ሳሚካሳ ሳምቮድ የሚለው ስም ትርጓሜ ደግሞ ቪክትሪ ኦፍ ዳንስ ማለት ሲሆን ወደ ጥበብ የተቀላቀለው በዳንስ ስለሆነ የሰጠው ስያሜ እንደሆነ ይናገራል። እንደዚህ አፍቃሪዎችን የደረደረው ሳሚ እሱም በአንዲት ኢትዮጵያዊ ጉብል በፍቅሯ ክንፍ ብሎ ነበር። በፍቅር አብረው ጥቂት ዓመታቶችን ቢቆዩም መዝለቅ ግን አልቻሉም። ተለያይተዋል። ከዚህ ሴት ክርስቲያን የተባለ ልጅ የወለደ ሲሆን ልጁ እናቱ ጋር በጣሊያን ሀገር ይኖራል። ምንም ቢለያዩ እንኳን የልጁ እናት ምርጥ ሴት እንደሆነችና የሴት መለኪያ የሚባሉ መስፈርቶችን ሁሉ እንደምታሟላ የጣፈንታ ጉዳይ ሆኖ እንደተለያዩ ይናገራል። ሳምቮድ ወደ አሜሪካ ግዛት ወደ ሆነችው ሎስ አንጀለስ የተጓዘው ለ21 ዓመት ያላያት እናቱን ለመጠየቅ የነበረ ሲሆን እዛው የመቅረት ፍላጎት ግን አልነበረውም። ከኢትዮጵያ ወደ አሜሪካ የነበረው ጉዞ በአሜሪካ ግዙፉ ሚዲያ ቢቢሲ ኒውስ የቀጥታ ስርጭት ሽፋን ተሰጥቶት እየተዘገበ ነበር። ይህም ታሪካዊ ሲያሰኘው
እንደዚህ ሽፋን እንዲሰጥ ያደረገው ነገር ግን የሳሚ ወደ አሜሪካ የመሄድ ፕሮሰስ አስቸጋሪ ሂደትን ስላለፈ ነው። ፕሮሰሱ እየተደረገ በነበረበት ጊዜ ላይ በአንዳንድ መረጃዎች መዛባት ምክንያት ከእድሜና ሌሎች ተያያዥ ነገሮች አንጻር የሳሚ ፕሮሰስ ፌል አደረገ። በዚህም ምክንያት የሳሚ እናት በአሜሪካ ኢሚግሬሽንና ሌሎች ቢሮዎች ጉዳዩን ለማስጨረስ ስትሯሯጥ አንድ የአሜሪካ ኮንግረስ አባል የሆነ ሰው ጉዳዩን ሰሙ። ቀርበው አወሯት። በተቻላቸው መጠን እንደሚያግዟትና ጉዳዩን በድጋሚ እንዲታይ እንደሚያደርጉ ከልጇ ጋር እንደሚያገናኟትም ቃል ገቡ። እንደዛም ሆኖ ቀላል አልሆነም። ብዙ ድካሞችን አሳለፉ። በመጨረሻም ተሳካና ሳሚ የዛሬ 14 ዓመት ከአዲስ አበባ ወደ ሎስ አንጀለስ በረረ። ይህም በረራ በቀጥታ ስርጭት በሚሊዮን የሚቆጠሩ ሰዎች ተመለከቱት። ታሪካዊ ጉዞም ተብሎ ተጠራ። ሳሚ ለ21 ዓመት ያላገኛት እናቱ ጋር የተወሰነ ጊዜ አሳልፎ ለመመለስ ቢሄድም አሜሪካ ግን በቀላሉ አልለቀቀችው። በውበቷና ስልጣኔዋ ብቻ ሳይሆን ሙያውን ኢንተርናሽናል ለማድረግም እዛው መቆየቱ የተሻለ እንደሆነ በማመን ኑሮውን በሎስ አንጀለስ አደረገ። ለዚህም እንዲረዳው ፊልምን ለመማር ሞክሯል። ምንም እንኳን የሆሊውድ ኢንዱስትሪ ለመቀላቀል እጅግ በጣም አስቸጋሪ ቢሆንም እነዛን አስቸጋሪ መንገዶች በመወጣት ኢንዱስትሪውን ለመቀላቀል እየሞከረ ሲሆን በትወናና ከካሜራ ጀርባ በሆሊውድ የሚሰሩ ፊልሞች ላይ ከዝነኛ ተዋናያኖች ጋር እየሰራ ይገኛል። የሙሉ ጊዜ ስራውም ሆኖ የሚተዳደረው በዚሁ የፊልም ስራ እንደሆነ ሲናገር ሳምዎድ ኑሮውን በተለያዩ የአሜሪካ ግዛቶች ላይ ያደርጋል። ሌላው ሳምዎድን ለየት አድርጎ የሚያሳየው አያረጅም መባሉ ነው። በልጅነታቸው የሚያውቁ ሰዎች እነሱ አርጅተው ሳምዎድ አሁንም እንደዛው ወጣት ሆኖ መመልከታቸው ያስደነግጣቸዋል። አሁን ያለበት ቁመና ለተመለከተ ሰው ሳምዎድ የነ ሰይፉ ፋንታሁን የዕድሜ እኩያ ነው ቢባል ማን ያምናል? እውነታው ግን የእነሱ የዕድሜ አጋር መሆኑ ነው። ታዲያ እንደዚህ ሽንቅጥቅጥ ያለበት ምክንያት እንደሆነ ሲጠየቅ የሚሰጠው ምላሽ ቀላል ቢሆንም ለብዙሃኖች ግን ዳገት ይሆንባቸዋል። ሳምዎድ በየቀኑ ስፖርት ይሰራል፣ የእንቅልፍ ሰዓቱን ያስተካክላል፣ የሚመገባቸውን ምግቦች ይመርጣል። እርጅናንና ሞትን ያፋጥናል የሚባለውን መጠጥም ሆነ ሌሎች ሱሶች አልጠቀምም። በትክክል ለእኔ የሚያስፈልጉኝን ነገሮች ብቻ በማድረግ ራሴን መጠበቅ እንጂ ሌላ የተለየ ሚስጥር የለውም ይላል። አሁንም ሲያዩት በሃያዎቹ መጨረሻ ላይ ያለ ጉብል ይመስላል። ታዲያ የብዙሃኖችን ልብ ቅልጥ ያደረገው ሳምዎድ ከአድናቂዎቹ ጋር ብድ ለማለት ከአሜሪካ ሲከሰት፣ ናቲ ደግሞ ከካናዳ አዲስ አበባ ከትሟል። ታኅሳስ 25 ልዩ ምሽት በሚሊኒየም አዳራሽ ከሁለቱ ተናፋቂ ዝነኞች ጋር ያልፋል። የትየለሌ አፍቃሪዎች ፍቅራቸውን ይወጣሉ። ለሁለቱም መልካም ዕድልን እየተመኘን የእናንተን ሐሳብ አስተያየት በኮመንት ቪዲዮውን ላይክ፣ ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ።